እግር ኳስ ደጋፊዎች ስለዚህ ግን ምን ታስባላችሁ? ጃፓን እንግዲህ በሊጓ ውስጥ አቻ የሚባለው ወይም ደግሞ እኩል ለእኩል ሁለት ቡድኖች በ90 ደቂቃ የሚወጡት ነገር ልታስቀር ነው። አዲስ ህግ ተግባራዊ ልታደርግ ነው ወይም ደግሞ ኢንትሮዲውስ ልታደርግ። ይሄም ህግ ተግባራዊ የሚደረገው በጃፓን ሊግ ወይም ደግሞ ጄ ሊግ ውስጥ ነው። ያው እንደምታውቁት በሬጉላር ወይም ደግሞ የተለመደው የእግር ኳስ ጨዋታ 90 ደቂቃ አቻ ከወጡ አንዳንድ ነጥብ ይዘው ሁለቱ ክለቦች ይለያሉ። ነገር ግን ከዚህ በኋላ ጃፓን ሊግ ውስጥ የሚሆነው እንደዛ አይደለም። በፔናልቲ ዲሳይድ የሚደረግ ወይም ደግሞ የሚወሰን ይሆናል። 90 ደቂቃ አቻ ከወጡ ወደ ፔናልቲ ያልፋሉ። የነጥብ አያያዙም ተቀይሯል። እዚህ ነገር ላይ በፔናልቲ ያሸነፈው ቲም 2 ነጥብ ይወስዳል። የተሸነፈው ቲም ደግሞ 1 ነጥብ የሚወስድ ይሆናል። ያው 90 ደቂቃውን ካሸነፈ አንድ ቲም እንደተለመደው 3 ነጥብ ይዞ ነው የሚጨርሰው። ይሄም ነገር ተግባራዊ የሚሆንበት ምክንያት ቴምፖራሪ ኤክስፐሪመንት ነው ወይም ደግሞ ለጊዜው ጊዜያዊ የሆነ ሙከራ። የሚሆንበት ምክንያት እንግዲህ ጃፓን ሊጓ ውስጥ ያለውን የካላንደር ወይም ደግሞ ይሄ ውድድር የሚደረግበትን ወቅት ወደ ኤውሮፓ ሞዴል ማለትም ኦገስት ላይ ጀምሮ ሜይ ላይ እንደሚጠናቀቀው ማለት ነው ወደዛ ለመቀየር ስላሰበች የሊጉ ማምራሮች ይህን ኤክስፔሪመንታል ፌዝ ኤክስተንድ ለማድረግ ወይም ደግሞ ለመቀጠል እንዳላሰቡ አስታውቋል። በዚህ ብቻ እችኛ ትራንዚሽን ሲዝን የሚባለው ወይም ደግሞ አሁን ላይ የሚካሄደውን ሲዝን ላይ ብቻ ነው ይህን ነገር ተግባራዊ የሚያደርጉት እንደተናገሩት። እነዚህ ነገር የእግር ኳስ ደጋፊዎች እንዴት ታዩታላችሁ? ምን ታስባላችሁ? ሌሎችም ሊጎች ከእነዚህ ተሞክረው ወስዶ ተግባራዊ ቢያደርጉት አሪፍ ነው። ምን ታስባላችሁ? ሀሳባችሁን እስኪ ኮሜንት ላይ አስቀምጡ።